በችግር ላይ ጸብ፣ ምግብ በማጣት ላይ ፍቅር ማጣት። ይሄ እንዴት ያሳዝናል! ዝነኛ ድሆች ትሆናላችሁ ነው ምለው። ዛሬ የምትለምኑ እንደ እግዚአብሔር ቃል ከኖራችሁ ተለማኞች ትሆናላችሁ። ደሃ የሆናችሁት ከዚህ ምድር ባለጸግነት እንጂ እግዚአብሔርን ያላጣችሁ ባለጸጎችማ እናንተ ናችሁ። ለውድ ወገኔ ትንሣኤን ብለው የሚያሳልፉ ወንድሞች አሏችሁ የሚያስቡላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እስኪ ከኔ ጋር በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን የተወደድክ ወንድማችን ዘማሪ በሱ ፈቃድ መምህር ዳንኤል፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ዋላችሁ? እንደምን ሰነበታችሁ? ለ10 ደቂቃ ብቻ ነው። ፀሐይ ላይ የሆኑ ወንድሞች እህቶች ስላሉ እናንተንም ብዙ ላለማድከም ምሳውም ተዘጋጅቷል እና እኔ ብዙ ሰዓት አላቆያችሁም። አይዟችሁ እሺ። ቢበዛ ለ10 ደቂቃ እሺ። እና ጥቂት ደቂቃ ጆሮአችሁንም ልባችሁንም ሰጥታችሁኝ እንድትሰሙኝ አደራላችኋለሁ። የምንነጋገርበት የምንማርበት የትምህርታችን ርዕስ የአልዓዛር ጊዜ በሚል ርዕስ ይሆናል። የአልዓዛር ምን አልኳችሁ? የአልዓዛር ጊዜ። በሉቃስ ወንጌል በመጽሐፍ ቅዱሳችን ላይ የሉቃስ ወንጌል ምዕራፍ 16 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት አለ። 2 ሰዎች ነበሩ ይላል ትምህርቱ። አንደኛው ዕለት ዕለት እየተመቸው የሚኖር ባለጸጋ ሰው ነበረ ይላል። ሁለተኛው ደግሞ እዛው ባለጸጋው ሰው አጠገብ ያለ እጅግ በጣም ደሃ የሆነ አልዓዛር የሚባል ሰው ነበረ ይላል። ልብ በሉ። አንደኛው በጣም ደሃ የሆነ፣ አንደኛው ደግሞ በጣም ባለጸጋ የሆነ 2 ሰዎች ነበሩ ይላል። ሁለቱም የሚኖሩት አንድ አካባቢ አንድ ሰፈር ነበር የሚኖሩት። ባለጸጋው እጅግ በጣም ባለጸጋ ነው። ዕለት ዕለት እየተመቸው የሚኖር ነው። ደሃው አልዓዛር ደግሞ እጅግ በከባድ ድህነት ውስጥ የሚኖር ነው። እዩ፣ ይሄ አልዓዛር በድህነት ውስጥ ብቻ አይደለም የሚኖር የነበረው ወገኖቼ። ከድህነቱ ጋር በተጨማሪ ጽኑ በሽታ ነበረበት፣ ማንቀሳቀስ ቁስል ነበረበት። እግዚአብሔር ያሳያችሁ። በድህነት ላይ በረሃብ ስቃይ ላይ የቁስል ስቃይ ደግሞ ሲጨመር እስኪያስቡት እንዴት ይከብዳል። እዩ ወገኖቼ፣ ምናልባት እናንተ ምግብ ብቻ ይሆናል ያጣችሁት። ምናልባት እናንተ ስራ ብቻ ይሆናል ያጣችሁት። አልዓዛር ግን ምግብ ብቻ አልነበረም ያጣው፣ ጤናም ጭምር ነበር ያጣው ወገኖቼ። እስኪ ልጠይቃችሁ፣
ስለ ጤናችሁ ታመሰግናላችሁ ጠዋት ጠዋት? ምሽት ምሽት በሰላም ስለዋላችሁ ወጣችሁ ስለገባችሁ የሚንቀሳቀስ ሰውነት ስለሰጣችሁ እግዚአብሔርን ታመሰግናላችሁ? ሰይ ጥሩ ነው። አልዓዛርን ይዩት። በጣም ብርቱ ቁስል ነበረበት። በድህነት ላይ በሽታን የተጨመረበት አንድ። ሁለተኛስ እጅግ የሚያሳዝን ነገር ልንገራችሁ። በበሽታው ላይ አስታማሚ ደግሞ የለውም፣ አጋዥ ደግሞ የለውም፣ ረጂ ደግሞ የለውም። ይሄ ደግሞ እንዴት ያሳዝናል! ሌላ ቁስል እኮ ነው። ምናልባት እናንተ ወንድም ይኖራችሁ ይሆናል፣ እህት ይኖራችሁ ይሆናል። እሱም ባይኖራችሁ ጓደኛ እንኳን ሊኖራችሁ ይችላል። እሱም ባይኖራችሁ አብራችሁ ቁጭ ብላችሁ ጎዳና ላይ የምታሳልፉ ሰው ይኖራችሁ ይሆናል። ይሄ ሰው ግን አልዓዛር ግን እዩ ደሃ ነው። በድህነቱ ላይ በሽታ አለበት። በበሽታው ላይ ግን አስታማሚ የለውም። እሱ ብቻ ነው ያለው ደሃ እዛ አካባቢ። ወገኖቼ አንዳችን እኮ በአንዳችን መጽናናት እንችላለን እዚህ ውስጥ። ይሄ ሁሉ እኮ ጥቂት ነገር ያጣ ሊሆን ይችላል። ሰው ግን ያላጣ ሊሆን ይችላል። እናንተ እኮ ቢያንስ በልጅ ትጽናኑ ይሆናል። እናንተ እኮ ቢያንስ በወላጅ ትጽናኑ ይሆናል። እናንተ እኮ ቢያንስ በጓደኛ ትጽናኑ ይሆናል። እናንተ እኮ ቢያንስ በአላፊ አግዳሚ መጽዋች ትጽናኑ ይሆናል። ይሄ ሰው ግን ሰው የለውም የሚያስታምመው፣ ሰው የለውም የሚንከባከበው፣ ሰው የለውም የሚያዋራው። እንደዚህ የሚሰበስብ ይኸው ቢጫ የለበሱትን እዩ። ትንሣኤን ምንድን ነው የሚለው? ለውድ ወገኔ ነው የሚለው። ለውድ ወገኔ ትንሣኤን ብለው የሚያሳልፉ ወንድሞች አሏችሁ፣ የሚያስቡላችሁ፣ ገንዘብ የሚሰጡ፣ ገንዘብ ባይኖራቸው በጉልበት የሚደክሙ፣ ይሄው እንዲህ የሚሰበስቡ እንኳን አሉት። አልዓዛር ግን ሰብሳቢ እንኳን የለውም ወገኖቼ። ሶስት ይሄ ብቻ መሰላችሁ? ቁስሉን የሚያባርርበት አቅም እንኳን አልነበረውም። ቁስሉን ዝንብ ሲያርፍበት እሺ የሚልበት። እንደውም በጣም የሚያሳዝን ነገር ልንገራችሁማ በሞቴ ቁስሉን የሚልስለት ማን እንደሆነ ታውቃላችሁ? ውሾች። አንተ እኮ ውሻን የማባረር አቅም አለ። አንተ እኮ ዝንብን የሚያሳድድ ጉልበት አለ። አልዓዛር ግን ውሾችን የሚያሳድድበት ቁስሉን ሲልሱለት ይላል ደስ ይለው ነበር ይላል። ውሾች ናቸው አስታማሚዎቹ። ከዚህ ከእናንተ መካከል እንደዚህ የሆነ ብርቱ ችግር ያለው ሰው አለ? እኔ እንጃ። አልዓዛር ደረጃ አንድ ችግረኛ ነው። ደረጃ ቢወጣ ምናልባት እናንተ ብዙኛ ነው የምትሆኑት። ጉልበት አላችሁ፣ ትሮጣላችሁ፣ ታመልጣላችሁ፣ ልብሳችሁን ታጥባላችሁ፣ ገላችሁን ትታጠባላችሁ፣ ከወዲህ ወዲያ ትንቀሳቀሳላችሁ። አልዓዛር እኮ አይንቀሳቀስም። አንድ ቦታ ተጣብቆ ቁስሎች ተከቦ ውሾች ቁስሉን ከበውት የሚኖር ምስኪን ነበር። አስታማሚዎቹ ውሾች። የእናንተ እኮ አስታማሚዎች ውሾች አይደሉም። ከዚህ መካከል እኮ ብዙ አስታማሚዎች አሏችሁ እኮ። ሰው ባስታምማችሁ እኮ መዘጋጃ ያስታምማችኋል፣ ጤና ጣቢያ ያስታምማችኋል። አልዓዛር እንደዚህ ነበር። አልዓዛር እንደዚህ ነበር። ታዲያ ይሄ አልዓዛር ቢለምን የሚሰጠው ደግሞ የለም። አራተኛ ወይም አምስተኛ ቁጥሩ ጠፋብኝ። እናንተ እኮ ብትለምኑኝ እኔ መንገድ ላይ ልሰጣችሁ፣ እኔ ባልሰጣችሁ የሚቀጥለው ኃላፊ ይሰጣችኋል። የሚቀጥለው ኃላፊ ባይሰጣችሁ እግዚአብሔር ሌላ ሰጪ ያዘጋጅላችኋል። ጠግባችሁ የኖራችሁት ምንም ፀሐዩ ቢመታችሁ፣ ሐሩሩ ቢያቃጥላችሁ፣ ምንም ልብስ ባትቀያይሩ፣ ምንም አልጋ ፍራሽ የሞቀ ፍራሽ ባይኖራችሁ ቢያንስ የሚመጸውታችሁ ሰው ግን አላጣችሁም። እናንተ አለ በጣም ቢቸግራችሁ እንኳን
ያ ዶክተር ቢንያም የሚባል ታላቅ ሰው መቄዶንያ ብትገቡ እንኳን ይንከባከቧቸዋል። ሰው አላችሁ፣ ቢያንስ ብትለምኑ የሚመጸውታችሁ ሰው አለ። አልዓዛርስ ቢለምን የሚያገኝበት ምንም ሰው የለውም። ባለጸጋው አንድ ቀን መጽውቶት አያውቅም። እናንተ ጨርሻለሁ፣ አይዟችሁ። ግን ምን ሆነ መሰላችሁ? ይህንን ሁሉ የአልዓዛርን ችግር ያወራውባችሁ ለምን ይመስላችኋል? መጽሐፍ ቅዱስ መጨረሻ ላይ እንዲህ ይላል። ጨርሻለሁ። እሺ፣ እየሰማችሁኝ ነው? እያዳመጣችሁኝ ነው? ከነዚህ መካከል ችግሮች ምናልባት እናንተ አንድ ማጣት ሊሆን ይችላል። በሽታ ስላላዛችሁ፣ በጤና ስለምትወጡ ስለምትገቡ፣ ጉልበት ስለሰጣችሁ፣ ተስፋ ስለሰጣችሁ፣ በሰው ስለከበባችሁ፣ ረጂ ስላላችሁ፣ አስተዋይ ስላላችሁ ማመስገን አለባችሁ። መጣላት አይደለም ያለባችሁ፣ ማመስገን። አሁን ጎዳና ላይ ብዙ ጊዜ ስናይ ትጣላላችሁ። አንዳንዶቻችሁ፣ ብዙዎቻችሁ አይደላችሁ። አትጣሉ፣ ተፋቀሩ። በችግር ላይ ጸብ፣ ምግብ በማጣት ላይ ፍቅር ማጣት፣ ይሄ እንዴት ያሳዝናል! ስትዋደዱ እግዚአብሔር ይባርካችኋል። ስትተሳሰቡ እግዚአብሔር ያስብላችኋል። ጨዋ እንደሆናችሁ ጨዋ ነው መሆን ያለባችሁ። እናንተ ጨዋዎች እንደሆናችሁ እናውቃለን። ዘራፊዎች አይደላችሁም። እናንተ የሥነ ምግባር ችግር ቢኖርባችሁ እንኳን ጥቂት ችግር እንዳለባችሁ እናውቃለን። በጣም ጨካኝ ሌባዎች ብትሆኑ ኖሮ እኔ እንደዚህ ለብሼ አልወጣም ነበር። 2-3 ስልክ ይዘን አንወጣም ነበር። በጣም ጥቂት ደካማ ሰዎች ሊኖሩ ይችላሉ። ግን አትጣሉ፣ የሰው አትውሰዱ፣ ስነ ምግባር አልባ ነገር አታድርጉ። እየሰከራችሁ እግዚአብሔርን አታሳዝኑ፣ አትስከሩ። ጥቂት ከቀመሳችሁ ይበቃችኋል። እስክትሰክሩ፣ ዝሙት እስክትፈጽሙ ደሃ ሆናችሁ ስነ ምግባራዊ መሆን ትችላላችሁ። አልዓዛርን ተመልከቱት። ደሃ ነው ግን ስነ ምግባራዊ ነው፣ ጨዋ ነው። ከዛ ምን ሆነ መሰላችሁ? እንዲህ ይላል መጽሐፍ ቅዱስ፣ አልዓዛርም ሞተ ይልና መላእክትም በአብርሃም እቅፍ ወሰዱት ይላል። ልድገመው፣ ስሙኛ እንዴ፣ የመጨረሻ ቃሌ ነው። አልዓዛርም ሞተ ይልና መላእክትም ወደ አብርሃም እቅፍ ወሰዱት ይላል። መጀመሪያ ባለጸጋው ፊት ነበረ ወገኖቼ፣ አሁንስ በእግዚአብሔር ፊት ወጣላችሁ። ደሃ ሆኖ ይቻላል? አዎ ይቻላል። ልድገመው፣ ደሃ የሆናችሁት ከዚህ ምድር ባለጸግነት እንጂ እግዚአብሔርን ያላጣችሁ ባለጸጎችማ እናንተ ናችሁ። ስነ ምግባር ይዛችሁ ከኖራችሁ፣ ጨዋ ከሆናችሁ፣ የንስሐ አባት ከያዛችሁ፣ ስትችሉ ሲመቻችሁ ደግሞ ንስሐ አባት ይዛችሁ እየቆረባችሁ መኖር አለባችሁ። ባለጸጋ ማለት ይሄ ነው ወገኖቼ። ገንዘብ ያለው እንዳይመስላችሁ። እናንተ የምትሉት እሱን ነው፣ እውነቱ ግን ይሄ ነው። ምን? እግዚአብሔር ያለው ሰው ነው ባለጸጋ። አልዓዛርን እዩት፣ ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። የአልዓዛር ጊዜ ጀመረላችሁ። እየሰማችሁኝ ነው? ምድር ላይ የአልዓዛር ጊዜ አልነበረም። እውነት ሐሰት? በሰው ሲታይ ጎስቁሏል፣ እውነት ሐሰት? ተርቧል፣ እውነት ሐሰት? ተቸግሯል፣ እውነት ሐሰት? ሰው አጥቷል፣ እውነት ሐሰት? ቆስሏል፣ እውነት ሐሰት? ተርቧል፣ እውነት ሐሰት? የአልዓዛር ጊዜ ላይመስል ይችላል። የአልዓዛር ጊዜ ግን መቼ ይጀምራል? ሲሞት። ሲሞትስ የሁላችሁ የባለጠጎች ቤት አይደለም፣ መንግሥተ ሰማያት ገባላችሁ። በባለጸጋው በነዌ ፊት አይደለም፣ በእግዚአብሔር ፊት ቆመላችሁ። ውሾች የከበቡትን ሰው መላእክት ከበቡት። በምን ቋንቋ እንንገራችሁ? እየሰማችሁኝ ነው? ዛሬ ሰው ተቸግራችሁ ሊሆን ይችላል። ጨዋ ሆናችሁ የምድራዊ ሕይወታችሁን ስታጠናቀቁ ግን መላእክት ይከቧችኋል፣ መላእክት ይዘምሩላችኋል። ይኸውላችሁ ከችግር ከፍ ወዳለ ባለጸግነት ትሸጋገራላችሁ። የአልዓዛር ጊዜ ይጀምራል። የአልዓዛር ጊዜ የጀመረው በምድር አይደለም፣ በሰማይ ነው። እዩ፣ ቀና ብሎ ማያ የነበረው ሰው የሚታፈርና የሚከበር ሆነ።
አልዓዛር የሚከበር ሆነ፣ አልዓዛር የሚፈቀር ሆነ፣ አልዓዛር የሚፈለግ ሆነ። የተረሳው ሰው የሚታወስ ሆነ። ተረስታችሁ አትቀሩም፣ ትታወሳላችሁ። ወደ ጸጥታ ወደብ፣ ወደ እግዚአብሔር እቅፍ ትወሰዳላችሁ። በዚህ ህይወት በኖራችሁት የጉስቁልና ኑሮ ተስፋ እንዳትቆርጡ። ሌላ ኑሮ አላችሁ። ሌላ ጊዜ የአልዓዛር ጊዜ ይጀምራል። ምን ሆነ መሰላችሁ? እሱን ጊዜ ያሳይቻችሁ ላብቃ። ባለጸጋው ስነ ምግባራዊ ስላልሆነ፣ ባለጸጋ ስለሆነ አይደለም፣ በባለጸግነቱ እግዚአብሔርን ስላላከበረ ምን ይላል መሰላችሁ? አልዓዛርም ሞተ፣ ወደ አብርሃም እቅፍ ወሰዱት ይልና ስለ ባለጸጋው ግን ሲናገር ባለጸጋው ሞተ ተቀበረ ይላል። ሁለቱ ልዩነቱ ገብቷችኋል? ያኛው ወደ አብርሃም እቅፍ ሄደ፣ ተቀበረ። አያሳዝንም? ዋናው ፍጻሜው ነው ወገኖቼ። ይሄ ፍጻሜያችሁ አይደለም። ዛሬ ፀሐይ ላይ ልትሉ ትችላላችሁ። ይሄ ፍጻሜያችሁ አይደለም። ተስፋ እንዳትቆርጡ። ዛሬ ልትራቡ ትችላላችሁ። ይሄ ፍጻሜያችሁ አይደለም። ተስፋ እንዳትቆርጡ። መረን እንዳትወጡ። ሕገ እግዚአብሔርን አክብሩ። ሥርዓተ ቤተክርስቲያንን ጠብቁ። ጸልዩ። ቤተ መቅደስ በር ላይ ብቻ አይደለም፣ ወደ ውስጥ እየገባችሁ ማስቀድሱ። አትደባደቡ፣ ተካፈሉ፣ እርስ በርሳችሁ ተሳሰቡ። ከዛስ ባለጸጋው አንድ ቀንም አልዓዛርን አይቶት አያውቅም አላልኳችሁም ነበር? ሲኦል ሆነና ቀና ብሎ ሲያየው አልዓዛርን በአብርሃም እቅፍ አያየው መሰላችሁ? በመንግሥተ ሰማያት አያየው መሰላችሁ? ከዛ ምን አለ መሰላችሁ ባለጸጋው? አብርሃም አባቴ ሆይ እባክህን አልዓዛርን ስደድልኝ፣ በዚህ ነበልባል እሳት እሰቃያለሁ፣ የጣቱን ጫፍ ውሃ አስነክቶ ምላሴን ያበርድልኝ ዘንድ እባክህን አልዓዛርን ስደድልኝ ብሎ ተለማኝ የነበረው ባለጸጋ ለማኝ አይሆንም። ነገሩ ተገለበጠ ማለት ይሄ አይደለም። እየሰማችሁኝ ነው? ዛሬ የምትለምኑ እንደ እግዚአብሔር ቃል ከኖራችሁ ተለማኞች ትሆናላችሁ። ሰምታችሁኛል? ትለመናላችሁ አንድ ቀን። መቼ? የአልዓዛር ጊዜ ሲመጣ፣ የእናንተ ጊዜ ሲመጣ። እዩት፣ አጠገቡ አፍንጫው ስር ሆኖ ያላየው ባለጸጋ ሩቅ ሆኖ አየዋ። አብርሃም እቅፍ ገብቶ አሁን ማንም ላያውቃችሁ ይችላል። አሁን ማንም ላያያችሁ ይችላል። በእርግጠኝነት ልንገራችሁ፣ ከእግዚአብሔር ጋር ሆናችሁ ስትጨርሱ ዓለም ሁሉ እናንተን ያያል። ይሄው ስለ ድሃው መናገር ጀመርን እኮ እኛ። ነገ ስለ እናንተ እንናገራለን። ጨዋ ከሆናችሁ፣ እግዚአብሔርን የሚያከብር ሕይወት ካላችሁ፣ ከስነ ምግባር ካልወጣችሁ ስለ እናንተ ዓለም ያወራል። ዝነኛ ድሆች ትሆናላችሁ ነው ምለው። ዝነኛ ድሃ አለ? አዎ አለ። እንደማን? እንደ አልዓዛር። እኛ ዝነኛ ባለጠጋ ነው የምናውቀው። ዝነኛ ድሃ ማን አለ? አልዓዛር ይነገርለት ጀመር። ጣቱ እግዚአብሔር ያሳያችሁ። ቁስሉን መጥረግ ያልቻለች አቅመ ቢስ የሆነች ጣቱን ባለጸጋው ፈለጋል። እናንተ እኮ የምር እንደው አታምኑም እንጂ ብነግራችሁ እናንተ እኮ የኛ በረከቶቻችን ናችሁ። ድሆች ከምድሪቱ ላይ አይጠፉምና እጅህን ትከፍታለህ ብዬ አዝዣለሁ ይላል። በእናንተ ነው ምን ጸድቀውኛ። ክርስቶስ መጨረሻ ላይ ምን እንደሚል ታውቃላችሁ? ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል እኮ ያለው እናንተን እኮ ነው። እየሰማችሁኝ ነው? ጨዋ ከሆናችሁ ነው። ግን ዝም ብሎ መረን ከወጣችሁ ግን አይሰራም። ይሄ ጨዋ ከሆናችሁ፣ የክርስቶስ ማደሪያ ከሆናችሁ፣ በስነ ምግባር ከኖራችሁ፣ ድህነት ጸባያችሁን ካልቀየርባችሁ፣ ሻካራ ንግግር ካልተሳደባችሁ፣ እዚያም ካላላችሁ፣ ዘራፊዎች ካልሆናችሁ ክርስቶስ ያድርባችኋል። እየሰማችሁኝ ነው? እየሰማችሁኝ ነው? የክርስቶስ አድራሻዎች ትሆናላችሁ እናንተ። አልዓዛሬው ተፈላጊ ስለሆነ መቼ እዛ ቪአይፒ መሆን ትፈልጋላችሁ? እንደ አልዓዛር ኑሯ። አመስግኑ፣ አትራገሙ፣ ጨዋ ሁኑ፣ ነውር አትፈጽሙ። ከዛ የእናንተ ጊዜ ይጀምራል። የት? በሰማይ። አሁን ቤት የላችሁም አይደል? እዚያ ቤት ይኖራችኋል። ልዩ ቤት፣ ቃላት የማይገልጣት ቤት ታገኛላችሁ። እዚህ ፀሐይ አይደል የሚደበድባችሁ? እዛ ክርስቶስ የሚባል ፀሐይ ይወጣላችኋል፣ አትቃጠሉ። እዚህ ተርባችኋል፣ እዛ ትጠግባላችሁ።
እዚህ አዝናችኋል፣ እዛ ትደሰታላችሁ። እዚህ ከፍቷችኋል፣ እዛ ትቦርቃላችሁ። እዚህ ተቆራምዳችኋል፣ እዛ በእናንተ ቋንቋ ልናገር ፈታ ትላላችሁ። የሚሆነው ግን ክርስቲያን ስትሆኑ ነው። በርቱ፣ እግዚአብሔር ከእናንተ ጋር ይሁን። የአልዓዛር ጊዜ ይበቃል። ምሳ ደግሞ ትበሉ የለ። እግዚአብሔር ይስጥልን። አረፈዳችሁ። እግዚአብሔር ይመስገን እንድንለው ይህችን ሰዓት ያሳየን እግዚአብሔር ስሙ ይመስገን። አሜን በሉ። እጃችሁን ከፍ አድርጎ ወደ ላይ አጨብጭቡበት። እስቲ ልል እያላችሁ አመስግኑ። ያለ አንተ ጌታ ደስታ መች አለ? ያለ አንተ አምላኬ ሕይወት መች አለ? ስምህን ጠርቶ የተማጸነ ከሳቱ ወጣ ከሞትም ዳነ። እጃችሁ ያለ አንተ ጌታ ደስታ መች አለ? ያለ አንተ አምላኬ ሕይወት መች አለ? ስምህን ጠርቶ የተማጸነ ከሳቱ ወጣ ከሞትም ዳነ። እጆችን ይዘ አንተ የመራ ስንቱን አለፍኩት ስንቱን መከራ ለካስ ያልፍቀን ሁሉም ይረሳ ረሃብ ስደቱን ማን ያስታውሳ? ያለ አንተ ጌታ ደስታ መች አለ? ያለ አንተ አምላኬ በሎ ሕይወት መች አለ? ስምህን ጠርቶ የተማጸነ ከሳቱ ወጣ ከሞትም ዳነ። ጽዋዬን ባርከ ተትረፈረፈ የጠላት ጦር በላ ያለፈ በሺህ ቃላቶች አፌን ሞልቼ ልዘምርልህ ጉያ ገብቼ ያለ አንተ ጌታ ደስታ መች አለ? ያለ አንተ አምላኬ ሕይወት መች አለ? ስምህን ጠርቶ የተማጸነ ከሳቱ ወጣ ከሞትም ዳነ። ገዳዬ ቢሮጥ በቀን በማታ እያለ አንድዬ እያለ ጌታ ለሞት አልተኛ ትደነቃለም ተክሎኛልና ለዘለዓለም። ያለ አንተ ጌታ ደስታ መች አለ? ያለ አንተ አምላኬ ሕይወት መች አለ? ስምህን ጠርቶ የተማጸነ ከሳቱ ወጣ ከሞትም ዳነ። እጃችን ከፍ አድርጎ አመስግኖ ምስጋና ሆኖ ምግብ መጠጥ ተቀጣጠለ ፍቅር በውስጤ አላቀረቅር አለፋ አንገቴን እሞላዋለ በልልታ ቤቴ ያለ አንተ ጌታ ደስታ መች አለ? ያለ አንተ አምላኬ ሕይወት መች አለ? ስምህን ጠርቶ የተማጸነ ከሳቱ ወጣ ከሞትም ዳነ። እልልታ ለመድኃኔዓለም። ምስጋና ሆኖ ምግብ መጠጥ ተቀጣጠለ ፍቅር በውስጤ አላቀረቅር አልደፋ አንገቴ እመላዋለ በልልታ ቤቴ ያለ አንተ ጌታ ደስታ መች አለ?
ያላ እዚህ ጋር ያላችሁ እጃችሁን ከፍ አድርጉ አመስግኑ። ስምህን ጠርቶ የተማጸነ ከሳቱ ወጣ ከሞትም ዳነ። ያለ አንተ ጌታ ደስታ መቻለ ያለ አንተ አምላኬ ሕይወት መቻለ። ስምህን ጠርቶ የተማጸነ ከሳቱ ወጣ ከሞትም ዳነ። እልልታ ለመድኃኔዓለም ከፍ አድርጋችሁ አሰሙ። ማርያም ቤዛ ኩሉ ዓለም ማርያም ቤዛ ኩሉ ዓለም ማርያም ቤዛ ኩሉ ዓለም ማርያም ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ማርያም ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ማርያም ቤዛ ኩሉ ዓለም ማርያም ቤዛ እልልታ ለእመቤታችን ማርያም ቤዛ ኩሉ ዓለም ማርያም ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ማርያም ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ማርያም ተሰመይከ ፍስሐ ጽዮን ተሰመይከ ፍስሐ ጽዮን ብሎ ተሰመይከ ፍስሐ ጽዮን ተሰመይከ ፍስሐ ጽዮን ስማ ጽድቅ ኮንከ ስማ ጽድቅ ኮንከ ተክለ ሃይማኖት ስማ ጽድቅ ኮንከ ስማ ጽድቅ ኮንከ ተክለ ሃይማኖት ኪዳነኪ ኪዳነኪ ኮነ ኪዳነኪ ኪዳነኪ ኮነ ኪዳነኪ ኪዳነኪ ኮነ ኪዳነኪ ኪዳነኪ ኮነ ኪዳነኪ ኮነ ኪዳነኪ ኮነ ማርያም ኪዳነኪ ኮነ ኪዳነኪ ኮነ ማርያም ቤዛ ኩሉ ዓለም እጃችሁን ቤዛ ኩሉ ዓለም ማርያም ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ማርያም ቤዛዊት ዓለም ቤዛዊት ዓለም ማርያም ቤዛዊት ዓለም ቤዛዊት ዓለም እስቲ እጃችሁን ቤዛዊት ዓለም ቤዛዊት ዓለም ማርያም ቤዛዊት ዓለም ቤዛዊት ዓለም እስቲ እጃችሁን የመጨረሻ ቤዛዊት ዓለም ቤዛዊት ዓለም ማርያም